ሴት እኮ አንዴ ካፈቀረች ላታይ ትታወራለች ትለናለች። አስቡት የባለቤቴ ስልክ ጠርቶ ሳነሳው በሌላ ሴት ይቅርታ ባለቤቴ ልታገናኘኝ ትችላለች ስትባሉ ለ12 ዓመታት አግብቼ ከሱ ጋር እየኖርኩ ለሰከንድ እንኳን ከኔ ቤት ውጭ ሌላ ሴት ቤት እየሄደ ያድራል። በዛ ላይ ልጅ አለው ብዬ አስቤው አይደለም አልሜው ራሱ አላውቅም። በትዳሬ ደስተኛ ነበርኩ። እሱም በጣም እንደሚያፈቅረኝና ከኔ ውጭ ሌላን እንደማያስብ ነበር የማውቀው። በእርግጥ ፈጣሪ ለልጅ አላደለንም፣ ግን በፈቀደ ጊዜ ብለን ሳናማረር እንዳልኩሽ ለ12 ዓመት ያህል ቆይተናል። የሱ ቤተሰቦች እኔም በጣም ይጎነትሉኛል፣ የኔም ቤተሰቦች እሱን ይነቅፉታል። ማን ጋር ችግሩ እንዳለ አይታወቅም። ያንን ሁለታችንም ላለማወቅ ወስነን በደስታ እየኖርን ነበር ከአንድ የተረገመ ምሽት ድረስ። ያ ምሽት የህይወቴን ብርሃን፣ ባለቤቴን፣ ደስታዬን፣ ፍቅሬንና በራስ መተማመኔን ምን ልበልሽ በአጠቃላይ ህይወቴን ነበር የፋቀው። ባለቤቴ ብዙ ጊዜ ስራ ይበዛበታል እና በስራው ምክንያት አልፎ አልፎ ቤት አይመጣም። ካስፈለገ በተከታታይ 6 ቀናት ስራው ላይ ይወጠራል። ወይም እኔ እንደዛ እንዳስብ ተደርጌያለሁ። ብቻ ሁሌም ብለው ለምንድነው ህይወትህን ትተህ ስራህ ላይ ያን ያህል የምትለፋው? ከልኩ እኮ አያልፍም። በቃ ና እያልኩ በግድ እያለቃቀስኩ የማስመጣው ጊዜያት አሉ። ያ ምሽት እንደተለመደው በጣም ናፍቄው ብዙ ለምኜው ከመጣ 2 ቀኑ ነበር። አብረን ደስ የሚሉ ጊዜያትን አሳለፍን። ያው 12 ዓመት ብንቆይም እየተነፋፈቅን ስለምንገናኝ ሁሌ እንደ አዲስ ወጣት ፍቅረኛሞች ነው የሚያደርገን። ምሽት ላይ ድክም ብሎት ባለቤቴ ተኛ። እኔም ጸጉሬን እያበጠርኩ ነበር። ስልኩ ጠራ። ሳየው ስልኩ ቁጥሩ ሴቭ አልተደረገም። ያን ጊዜ ልቀሰቅሰው ፈልጌ ደግሞ አስተኛኘቱ ስላሳዘነኝ የስራ ጉዳይ ከሆነም እኔው ላናግርለት ብዬ አነሳሁት። አንድ በጣም ድምጿ የሚርገበገብ ልጅ ይቅርታ ስም ጠቅሳለች እዚህ ጋር ልታገናኘኝ ትችላለሽ አለችኝ በስሙ እየጠራቸው። ይቅርታ ማን ልበል? እገሌ ተኝቷል አልኳት። ቀስቅሽው አስፈላጊ ጉዳይ ነው፣ ከልጁ ህይወት እኮ አይበልጥም የሱ መኝታ ደግሞ አለችኝ። ግራ ተጋብቼ ይቅርታ ማን ልበል እህት ተሳስተሽ እንዳይሆን ስላት አንቺ ራስሽ ማን ልበል? እኔማ ባለቤቱና የልጁ እናት ነኝ ስትለኝ እጄ ስልኩን ለመያዝ ከዳኝ። መሬት ላይ ለቀኩት። ያን ሰዓት እሱ ደንግጦ ተነሳ። ስልኩን ጎንበስ ብዬ አንስቼ ላውድ ላይ አረኩትና ምን ሆነሽ ነው? ባለቤቴ ምን ሆነ? የተፈጠረ ነገር አለ አለችኝ እየተብከነከነች። አረ ምንም የለም፣ ግን ይቅርታ አንዴ ስሙ ማን ነው አልኳት። ያን ሰዓት ከነ አያቱ ስም ጠርታልኝ አረፈችው። አሁን የፖሊስ ጥያቄሽን ታየውና ቀስቅሽው። ልጅህ በጣም ታሞ ሆስፒታል ነው ያለው በየው። መተህ ልታየውና ዶክተሮቹ ልታናግር ይገባል። አሁኑኑ ድረስ ብለሃለች እገሊት በየው አለችኝ። ስሟ ትዝ አይለኝም፣ ግን እንደዛ መሰለኝ። ደንግጬ ምንም እንባስ ያለ እንደውም መሳቅ ጀመርኩ እና የእሱ ምላሽ መጨነቅ ስለጀመርኩ ነው ባይዛው እንዲህ መንተባተብ የጀመርኩት። ስሟ ትዝ አይለኝም፣ ግን እንደዛ መሰለኝ። ደንግጬ ምንም እንባ የለ እንደውም መሳቅ ጀመርኩ እና የእሱ ምላሽ ስጠብቅ አንገቱን ደፍቶ ጸጥ ሲል ጭራሽ ባሰብኝ። በንዴት ያረኩትን አላስታውስም፣ ግን በጥፍሬ ፊቱን ክፉኛ ቧጥጬው ነበር። ከዛ የጋብቻ ፎቶዋችንን አልጋው አጠገብ ፊት ለፊት ሳገኘው ፊቱ ላይ ስወረውረው መስታወቱ ተሰብሮ ትንሽ ሸረከተው። ግን ያ ሁላ በሰዓቱ አላረካኝም ነበር። በጣም ተናድጃለሁ። ሊያወራኝና ሊለምነኝ ሁላ አልሞከረም። በእርግጥ ጸባይን ያውቀዋል። ትንሽ ላስረዳት ቢል ብዙ ነገር ይፈጠርበት ነበር። ዝም ማለቱ ለበጎ ነው። ብቻ አሁኑኑ እንዲወጣና ልጁ ጋር እንዲሄድ ካሁን በኋላ ላያው አይደለም ስሙን ራሱ እንደረሳው እየጮህኩ ነገርኩት። እያለቀሰ ነበረ፣ ግን ምንም አላለኝም። ብቻ እቃውን ይዞ ወጣ። ቤቱ የኪራይ ነው እና ፈጠነ። ከዛ ቤት ለቅቄ ለመውጣት በቀጣይ ቀን ዝግጅቴን ጀመርኩ። የማረገውን አላውቅም። ውሳኔም የብቻዬ ነው። ለማንም አልተናገርኩም። ህይወቴ ተመሰቃቅሏል። እስካሁን ታምኛለሽ? እስካሁን ቤተሰቦቼ ሁላ አያውቁም። ሰው ሰምቶ ይፍረደኝ ብዬ ለአንቺ ገና መጻፌ ነው። ኦ ማይ ጋድ ኢትስ ሶ ስዊት። አሁን ያለሁት ሌላ ቦታ ነው። ያ ነገር ከተፈጠረ 2 ሳምንት ይሆነዋል እና ከ3 ቀን በፊት ደብዳቤ አስልኮልኝ ነበር እና አነበብኩት። ምን ይላል መሰለሽ? ምንም ቢል ለውጥ አያመጣም፣ ግን እኔን ከመተዋወቁ በፊት እና በ19 ዓመቱ ነበር ይህ ልጅ የተረገዘው። አስቢው፣ ይህ ልጅ የ15 ዓመት ጎረምሳ ነው እና ልጅቷ የሃይስኩል ፍቅረኛው ነበረች እና 12ኛ ክፍል የፕሮም ጊዜ ነው ያልተገባ ነገር ያረጉት። ፕሮም ጊዜ ኢትስ ሶ ሬር አይደለ?
ያልተገባ ነገር ያረጋው የተረገዘው እና ከልጅቷ ጋር አመት ሳይቆዩ ልክ የሃይ ስኩል ሲያበቃ የእሱና የእሷም ግንኙነት አበቃ። ምክንያቱም እሷም አልፈለጉም። ከዛ አንቺን ተዋውቄ ላገባሽ ቀናት እየቆጠረን እያለ እሷ ያንን ስትሰማ ልጅ እንዳለው ትነግረዋለች። ልጁ በሰዓቱ የ3 አመት ገደማ ነበረ እና አላምንሽም እስካሁን እንዴት ዝም አልሽ ሲላት አሳዝነኸኝ ነበር፣ አሁን ግን ልታገባ ነው። ስለዚህ እኔ እያለው ልጅ እያለ ሌላ በፍጹም ብላ ተቀያየረችበት። ቢላት ቢለምናት ወይ ፍንክች አለችው። ዲኤንኤ አደረገ፣ የሱ ሆኖ ተገኘ። ከዛ ይኸው እኔ 80 ፈርሞ ባገባው በወሩ እሷንም አገባ። እያወቀች ነበር የደወለችልሽ ማለት እኮ ነው። ያን ሰዓት ላይ ደውላ እንዲሁ በእርግጥ አገባ አልለውም፣ ያ ምሽት ላይ ያልሽው ላይ በእርግጥ አገባ አልለውም። ህጋዊ ሚስቱ አይደለችም። ቤት ተከራይቶላት እየሄደ እያያት እኔን ለ12 አመት ሙሉ ደብቆኝ ነበር። አንቺን ላለማጣት ምናምን ነው ይላል። አሁንም አፈቅርሻለሁ፣ ከሷ ጋር ምንም አድርጌ አላውቅም። እውነትም ስራ ነበር የምውለው፣ ግን አልፎ አልፎ ልጄን ለማየት እሄዳለሁ ምናምን እኮ ነው የሚለኝ። ታምናላችሁ? ሂባዬ በጣም ከአቅሜ በላይ ነው የሆነው። መወሰን ሲከብደኝ እንዳልኩሽ ለቤተሰብ ሁላ ጉዴን ሁላ ሳልናገር እንደጠፋው አንቺን ሳይሽ በጣም ደስ ስለምትይ ጽፌ ላኩልሽ። እባክሽ ታሪኬን አቅርቢው፣ ሰው ምን እንደሚል ማወቅ ፈልጋለሁ። አንቺስ ምን ትያለሽ? ያ አረመኔ ጨካኝ እውነት ቢወደኝ ያጠፋው ጥፋት እንደሚያስጠላ እያወቀ ቢያንስ አይነግረኝም ነበር እንዴ? የኔስ ህይወት አሁን እኮ በቃ ሌላ ህይወት ልመሰርት ሁላ ብል ራሱ ለኔ በጣም ከባድ ነው። የተራራ ያህል ነው ችግር የገዘፈብኝ። ሴቶች ከኔ ምን ትማራላችሁ? ወንድ ምንም ያህል ሲያፈቅር ቀኝና ግራውን አይቶ አጥንቶ ነው። ሴት ግን አይኗ ታውሮና ጆሮዋ ተደፍኖ ነው። ራሳችሁን ጠብቁ። እንዴት እያለቀስኩ እንደጻፍኩት ብታውቂ ሂባ፣ አደራ ታሪኬን አድርሽልኝ። ምን ታስባላችሁ? በቅንነት ንገሩኝ፣ ወንዶችም ሴቶችም። አመሰግናለሁ ትላለች። ልክ እንዳነበብኩት ነው መቅረጽ የጀመርኩት ሊትራሊ። እና በጣም ነው የሚያሳዝነው። ከምር በጣም ያሳዝናል፣ ያናድዳልም። ግን ደግሞ እንደሚወድሽ ግልጽ ነው። ቢካዝ አሁን እዚህ ጋር ባይወድሽ ኖሮ አንደኛ ልጅ መውለድ አትችሉም። እና የማነው ችግሩ ሁላ ሲባል ያውቃል እኮ እሱ ኪያዝ ወልዷል፣ መጀመሪያ ወልዶ ነበረ። ስለዚህ ያው እንትን ይል ነበረ አለ አይደለም፣ ከአንቺ እንደሆነ ችግሩ ምናምን ነገር ይነግርሽ ነበር። እሱ ግን እንዳንቺ እንደማያውቁ ነው ምናምን ነገር አክት አድርጓል። እንደሚወድሽ ግልጽ ነው፣ ጥርጥር የለውም። ግን የአንቺ ውሳኔ ነው። እኔ ያልኩሽን ብዬሻለሁ። ሰዎች የምትሉትን በሏት። በጣም የሚያሳዝነው፣ በጣም ያናድዳል። ግን ደግሞ እኔ አንቺንም እሱንም መረዳት ማለት ሊያደርግ የሚችለው አስቢ፣ ልትጋቡ ትንሽ ጊዜ የቀራችሁ ይሄን ጉዱን ሲሰማ አንቺን በጋብቻሽ ቀን ጥሎሽ መሄድ ነው የሚሻለው። እንደዛ ብለሽም አስቢ። ያው ሊነግርሽ አይችልም፣ ያናድዳል። እሷን ደግሞ ሊያገባት አልፈለገም፣ አንቺን የወደደው በጣም ለመወሰን የሚከብድ ነገር ነው። እኔ ያልኩሽን ብዬሻለሁ። ሰዎችዬ ምን ታስባላችሁ? በሶስት ቢት ሁሉም ሰው ጋር እንዲደርስ ኮፒ ሊንክ ምናምን ነገር ማድረግ እንዳትረሱ። ፎሎናውን አድርጉ። 30,000 ኬ ገብተናል። ኦ ማይ ጋድ 30 ኬ ገብተናል። 30,000 ፎሎወር ገብተናል። በጣም ቴንኪ፣ በጣም አመሰግናለሁ። በጣም ወዳችኋለሁ። ባይ። 9ኛ ክፍልን እንደጨረስኩኝ ክረምት ላይ ቤተሰብ ባል ይመጣልና በቤተሰብ በኩል ከዚህ በፊት ብዙ ቢመጡም ገና ናት ትምህርቷን ትጨርስ እየተባለ ይመለስ ነበረ። የዚህ ልጅ ግን ትንሽ ፋሚሊ ጋርም ጸብ ስለነበረ ያንን እያየሁ እንዳልጎዳ በሚል እንዲሁም ደግሞ በአንዳንድ ነገሮች እሺ ይባላል። እሺ ሲባል እኔ ለ3 ሳምንት ያክል ሃይማኖታዊ ቦታ ገብቼ ነበር በሰዓቱና ማግባት ስለማልፈልግ እምቢ ብዬ ነበረ። ነገር ግን ቤተሰቦቼ በጣም ፍላጎት ስላላቸው እሺ ይባላል። ስለሱ ያጣሩት ነገር ቢኖር ሃይማኖቱ ላይ ያለውን ጥንካሬ ነውና ያው ፈጣሪውን ከፈራ ልጃችንን ምንም አያደርጋትም ተብሎ በማሰብ ሌላውን ብዙ ቦታ አልሰጡትም ነበረ። ኢቭን የት እንደሚያኖረኝ ራሱ አልተጠየቀም። ሰርጉ ለጥር ወር ተቆረጠ። ሽምግልናው ክረምት ላይ ስለነበረ በዛ ጊዜ ውስጥ ብዙ የማይሆኑ ነገሮችን እያየው መጣሁ። በጣም ነገሩ እየከበደ ሲሄድ እኔ አልፈልግም ይቅርብኝ አልኩኝና ነገር ግን ሰው ተጠርቷል፣ ለሰርጉ ብዙ ወጪ ወጥቷል፣ ሰው መቅረት የለበትም፣ ከሆነም ይሆናል ካልሆነም ይቀራል ተባለ። እዚህ ጋር ነበረ የኔ ህይወት መዛባት ውስጥ የገባው። እንደምንም ሰርጉ ከደረሰ በኋላ ከሰርጉ ቀን ጀምሮ እንደ ህፃን ልጅ ጭቅጭቅ፣ አለመግባባት እየበዛ ሄደ። ጭራሽ ቤተሰቡ ጋራ እንደሚያኖረኝ ይነግረኛል። ከዚህ ሂደት በኋላ እንወጣለን እያልኩኝ ቀናት መሄድ ጀመረ። 4 እህቶች አሉት። ቤቱ ለኔ በጣም ከባድ ሆነ። ይሄ ነው ማለልሽ በጣም ብዙ ችግሮች አሉበትና ብዙ ነገሮችን ከቤተሰብ ጋራ የሚወስን በገንዘብ በኩል ይሄ ነው ለማለት እንኳን ይከብዳል። በጣም ቋጣሪ ናቸው ለሚያስፈልግ ነገር ራሱ ማለት ነውና እሱ በበኩሉ ምንም መረዳት የሚባል ነገር አልፈጠረበትም። ቁም ነገር ወሬ ተጀምሮ አያልቅም። ደክሞኛል፣ አጭቅጭቂ ነው የሚለው። ይህንን ነገር አስተካክል ማለትም አይቻልም። መልሶ ጥፋተኛ ያደርገኛል፣ ይሰድበኛል። ብቻ
ከገባው በኋላ ነገሮች ከበዱኝና የማለቅስበት ቀን በስቶ በቃ ቤተሰቦቼ በጣም የችግር ውስጥ ገባሁኝና ከጓደኞች ራሱ ኢቭን ዝቅ አልኩኝና ያም ሆኖ ከ3 ወር በኋላ ምንም መቋቋም ሲያቅተኝ ለቤተሰብ ያለውን ነገር ተናግሬ እንዲያስተካክል ተነግሮት በግድም ቢሆን ከቤት ተከራይቶ ወጣንና ያ አሁን ያለሁበት ያው ከቤትም በወጣ አሁንም ጸባዩ አልተስተካከለም። እኔም ጭራሽ ለሱ ያለኝ ፍቅር አሁን ጠፍቷልና ብዙ ጊዜ ሐሳቤ ውስጥ መለያየትን አስባለሁኝና በዚህ ጉዳይ ላይ ምን አይነት ሐሳብ ትሰጡኛላችሁ እላችኋለሁ። አመሰግናለሁ ብላለች የዛሬዋ ባለ ታሪክ። ቴንክ ዩ። ፍቅረኛሽ ከአንቺ እንደመራቅ ሲያደርገው ማድረግ ያለብሽ ነገሮች እነዚህ ናቸው። በጣም እንደሚያፈቅርሽና ዘላለም ህይወቱ ከአንቺ ጋር እንደሚኖር ቃል ገብቶልሽ የአንቺ ፍቅር ጊዜሽን ሁሉ ነገር ከበላ በኋላ አንዳንድ ወንድ ከህይወትሽ ሊወጣ ይችላል፣ ወይም ደግሞ የመውጣት አይነት አዝማሚያ ልታይበት ትችላለሽ። በዚህ ሁኔታ መደንገጥና እሱን ቼዝ ማድረግ የለብሽም። ማድረግ ያለብሽ ኤግዛክትሊ እነዚህ ነገሮች ናቸው። እነዚህ የምታደርጋቸው ታዲያ የግድ ያ ወንድ ለመመለስ የነበራችሁ ፍቅር ለመመለስ አይደለም፣ ትክክለኛ ነገር ስለሆነ ነው። አንደኛ ረጋ ብለሽ ጊዜ መስጠት። አንዳንድ ጊዜ እየራቀሽ ያለ ሊመስልሽ ይችላል፣ ግን የሆነ አንቺን ያልነገረሽ የሚያስጨንቀው ወይም ደግሞ ከበድ ያለ ለውጥ ህይወት ላይ ሊኖር ይችላል እና ጉዳዩ ይሄ ሆኖ ነገሩን በተሳሳተ መንገድ አይተሽ ደግሞም ሪአክት አድርገሽ የተፈጠረው ክፍተት እንዲሰፋ ከማድረግ እንድትቆጠቢ ማለት ነው። ሁለተኛ በቂ የሚያስብበት ጊዜ እንደወሰደ ሲገባሽ ኮንታክት ታደርጊዋለሽ። እየተቀየርክ እንደሆነ ማየት ይችላልው። ለኔ ያለ አመለካከት የምትይዝበት መንገድ እየተቀየረ ነው። በአንተ በኩል የተፈጠረው ነገር ምንድነው ትይዋለሽ። ክሊርሊ ያለ ነገር እንዲነግርሽ። ሶስተኛ ያላችሁ ኮሚኒኬሽን መዝጋት ሙሉ በሙሉ። ይህን የምታደርጊው ምንድነው የሚያስብበት በቂ ጊዜ ከሰጠሽ በኋላ የሆነ ችግር እየታየው እንደሆነ ኤክስፕሌን እንዲያደርግ ከነገርሽው በኋላ በስርዓት እንደማቹር ሰው ያለው ነገር ኤክስፕሌን አድርጎ ያንን ለማስተካከል ካልሞከረ ጀስት ምንም አልተፈጠረም እያለ እየራቀሽ ከሆነ መናገር አለብሽ። ወደዚህ ግንኙነት ወይ ጠቅለህ ግባ ወይ ጠቅለህ ውጣ። እርግጠኛ ባልሆንክበት ግንኙነት አትቆይ፣ ሂድልኝ ማለት አለብሽ።